ሰላም እንደምን አላችሁ ውድ የኤቢ ሚኒ ሙቪስ ተከታታዮች። ዛሬ ደግሞ በሌላ ፊልም መጥቻለሁ። ፊልሙን ከመጀመራችሁ በፊት ሳብስክራይብ በማድረግ ፊልሙን እንድትጀምሩት እጠይቃለሁ። ወደ ፊልሙ። ታሪኩ የሚጀምረው ለንደን ውስጥ ባለችውና በቀለማት ባሸበረቁ ቤቶቿ በምትታወቀው ናቲንግ ሂል መንደር ነው። ዊሊያም ታከር የተባለ ግራ የተጋባና የዋህ ወጣት በሰማያዊ በር በታወቀው ቤቱ ከጓደኛው ስፓይክ ጋር ይኖራል። ስፓይክ ምንም አይነት ስራ የለውም፣ ንጽህናውን የማይጠብቅ ግን በጣም አስቂኝ ወጣት ነው። ዊሊያም ዘ ትራቨል ቡክ የምትባል የጉዞ መጽሐፍ ብቻ የምትሸጥ ሱቅ አለችው። ሱቋ ብዙም ትርፋማ አይደለችም። አንድ ተራ ቀን ዊሊያም በሱቁ ውስጥ ያለ የዓለም ቁጥር አንድ ዝነኛ ተዋናይ የሆነችውን አና ስኮት መነጽር አድርጋ በዝምታ ትገባለች። ዊሊያም በመጀመሪያ ማንነቷን ቢያውቅም እንዳልታወቀባት ሆኖ በጨዋነት ያስተናግዳታል። በዚህ መሃል አንድ ሌባ መጽሐፍ ሲሰርቅ ያዘውና በብልሃት ያስወጣዋል። እናም በዊሊያም ቅንነት ተገርማ መጽሐፍ ገዝታ ትወጣለች። ከጥቂት ደቂቃዎች በኋላ ዊሊያም የብርቱካን ጭማቂ ገዝቶ እየሮጠ ሲመለስ ጥግ ላይ ከአና ጋር ይጋጫሉ። ጭማቂው በአና ውድ ነጭ ልብስ ላይ ይፈሳል። ዊሊያም እጅግ ደንግጦ ቤቱ ቅርብ ርቀት ላይ ስለሆነ ገብታ እንድትቀይር ይጋብዛታል። እናም በሁኔታው ተገርማ እሺ ትላለች። ቤቱ ገብታ ልብሷን ቀይራ ልትወጣ ስትል በዊሊያም ደግነት ልቧ ተነክቶ በድንገት ትስመዋለች። ከጥቂት ቀናት በኋላ አና ዊሊያምን ወደምትኖርበት ከተማ ወይም ሆቴል ትጠራዋለች። ዊሊያም በደስታ ሲሄድ ግን ሆቴሉ በጋዜጠኞች ተከቧል። ዊሊያም አና ለማግኘት ሲል ሆርስ ኤንድ ሃውንድ ከተባለ የመጽሔት ድርጅት የመጣ ጋዜጠኛ መስሎ ይገባል። እዚያም ስለ ፊልሟ ሳይሆን ስለ ፈረሶችና አደን ቃለ መጠይቅ እያደረገ አናን ያስቃታል። በመጨረሻም አና በዚያ ምሽት የዊሊያም እህት የልደት ፓርቲ ላይ አብራው ለመሄድ ትስማማለች። በልደት ፓርቲ መገኘቷ የዊሊያምን ጓደኞች ያስደነግጣቸዋል። ሆኖም አና ልክ እንደ ተራ ሰው ሆና ከእርሱ ጋር ትቀላቀላለች። ማነው በህይወቱ ብዙ መከራ ያየው በሚል ጨዋታ ላይ አና በህይወቷ ስላለው ጫናና ስለ አመጋገብ ገደቧ እና ስላላት ብቸኝነት ትናገራለች። በዚህ ምሽት ዊሊያም እና አና በግል ፓርክ ውስጥ አብረው ሲንሸራሸሩ ፍቅራቸው ይጸናል። በሌላ ቀን ደግሞ ዊሊያም አናን ሊያያት ወደ ሆቴሏ ሲሄድ ግን ትልቅ መሰናክል ይገጥመዋል። የአና የሆሊውድ ፍቅረኛ የሆኑ ጄፍ በድንገት ወጥቶ ይጠብቃታል። አና ዊሊያምን ልታስተናግደው ስትሞክር ጄፍ ግን እንደ ሆቴል አስተናጋጅ ቆጥሮት ሳንቲም ይሰጠዋል። ዊሊያም በአፍረትና በሐዘን ልቡ ተሰብሮ ይወጣል። ለ6 ወራት ያህልም ዊሊያም በሐዘን ውስጥ ይቆያል። ከወራት በኋላ ደግሞ አና በለቅሶ ወደ ዊሊያም ቤት ትመጣለች። ድሮ የተሳሳተችውን የግል ፎቶዎችን በጋዜጣ ወጥቶባታልና ዊሊያም በደስታ ተቀብሎ በቤቱ ያሳርፋታል። ሁለቱም አብረው ያድራሉ። ሆኖም በማግስቱ ጠዋት ዊሊያም በሩን ሲከፍት በሺዎች የሚቆጠሩ ጋዜጠኞች ቤቱን ከበውታል። ዊሊያም አናን አሳልፎ የሰጠ መስሏት ትቆጣለች። እንደ እውነቱ ከሆነ ግን ሚስጥሩ ያወጣው ስፓይክ ነበር እና ተሳድባ ጥላው ትሄዳለች። በሌላ ቀን ደግሞ ዳግመኛ ፊልም ለመቅረጽ ወደ ለንደን ትመጣለች። ዊሊያም ሊያያት ቢሄድምና ስለርሱ ለሌላ ሰው ስታወራ የሰማው ነገር ተራ ሰው ነው የሚል አይነት ተሳስቶ ስለተረዳው ጥሏት ይሄዳል። በማግስቱ አና ወደ ዊሊያም ሱቅ መጥታ አንድ ውድ ስጦታ ትሰጠዋለች። እናም በፍጹም ትህትና ለፍቅር ትጠይቀዋለች። ዊሊያም ግን ዳግመኛ ልቡ እንዳይሰበር ፈርቶ ጥያቄዋን ውድቅ ያደርገዋል። አና ልትሄድ ጥቂት ሰዓታት ሲቀሯት ዊሊያም ትልቅ ስህተት እንደሰራ ይረዳል። ጓደኞቹን ሰብስቦ በአሮጌ መኪና ለንደን ውስጥ እየበረሩ እና ያለችበት ጋዜጣዋ መግለጫ ላይ ደርሳሉ። እዚያም እንደ ጋዜጠኛ ሆኖ ጥያቄ ያቀርባል። ዊሊያም ታከር ይቅርታ ቢልሽና ዳግመኛ እንዲወድሽ ቢጠይቅሽ መልሰሽ ምንድነው? እናም በደስታ ፈገግ ብላ መልሴ አዎ ነው ትላለች። ፊልሙ ሲያበቃ አናና ዊሊያም ተጋብተው እና ነፍሰ ጡር ሆና በናቲንግ ሂል ፓርክ ውስጥ ዊሊያም ጭን ላይ ተኝታ በደስታ ሲያወሩ እናያቸዋለን። ፊልሙን ከተመቻችሁ ሳብስክራይብ ማድረግ እንዳይረሳ። በሌላ ቀን እስከምንገናኝ ሰላም።